ድርጊቱ እስራኤልን አስቆጥቷል። ቱርክ የጥቁር ባህር እህል መተላለፍ ስምምነትን ለማደስ እየሰራው ነው አለች። በምስራቅ ዩክሬኗ የባክሙት ግዛት የሩሲያ ወታደሮች ከፍተኛ ሽንፈት እየገጠማቸው ነው ስትል ኪየቭ አስታወቀች። በሌላ ዜና ደግሞ የዩክሬን ወታደሮች በባክሙት በሩሲያ ወታደሮች በከፍተኛ ጫና ውስጥ እንደሆኑ እየተነገረ ነው። በጀርመን ህገወጥ ስደተኞች ወደ ሀገራቸው የመመለስ ሥራ አልተሳካም ተባለ። ወደ ሀገራቸው እንዲመለሱ ከተወሰነባቸው ስደተኞች 2/3ኛው በመመለሻቸው ቀን አልተገኙም። ቻይና ከጸጥታ ስጋት ጋር አንጻር በተያያዘ በጀቷን ከፍ ልታደርግ ነው። በጀቱ ካለፉት 4 ዓመታት ወዲህ በአይነቱ ከፍተኛ ነው ተብሏል። ዜና በዝርዝር በግብፅ የፖለቲካ አራማጆችን ጨምሮ 14 ሰዎች ከ5 እስከ 15 ዓመት ተፈረደባቸው። ታሳሪዎቹ ለእስር የተዳረጉት በሽብር ወንጀል ተከሰው ነው ተብሏል። የግብፅ የግለሰብ መብቶች ተነሳሽነት የተባለ የሰብአዊ መብት ተከራካሪ ድርጅትን ጠቅሶ አሶሺየትድ ፕሬስ እንደዘገበው ፍርደኞቹ የታሰሩት እንደ ጎርጎሮሳውያን አቆጣጠር በ2018 ነበረ። ከፍርደኞቹ ሁለቱ የፖለቲካ አራማጆችና የሰብአዊ መብት ተሟጓቾች ሲሆኑ እያንዳንዳቸው በ15 ዓመት እንዲቀጡ ተወስኖባቸዋል። ፍርደኞቹ መንግሥት አሸባሪ ላለው የሙስሊም ወንድማማቾች ድርጅት በገንዘብ ይረዳሉ የሚል ክስ ቀርቦባቸው ጥፋተኛ በመባላቸው መሆኑን ዜናው የተባበሩት መንግሥታት ድርጅት ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኃላፊ በኢራን የኒውክሌር ማበልጸጊያ ጥቃት መፈጸም ሕገወጥ ነው አሉ። ድርጊቱ እስራኤልን አስቆጥቷል። የድርጅቱ ሊቀመንበር ራፋኤል ግሮሲ የ2015 ዓ.ም ዓለም አቀፉ የኒውክሌር ስምምነትን ለማነቃቃት ወደ ቴህራን ካቀኑ በኋላ ለጋዜጠኞች እንዳሉት ማንኛውም በኢራን የኒውክሌር ተቋማት ላይ የሚፈጸም ጥቃት ሕገወጥ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ለካቢኔያቸው እንዳሉት በሚረባ ሰው የተነገረ የማይረባ ንግግር ሲሉ አጣጥለውታል። ኢራን የኒውክሌር ተቋሟ ለሰላማዊ አገልግሎት እንደምታውል በተደጋጋሚ ትገልጻለች። እስራኤልና ምዕራባውያን ሀገራት ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን አይገባትም በማለት የተለያዩ ኩዌት አዲስ ጠቅላይ ሚኒስትር ሰየመች። የሀገሪቱ አሚር ሼህ አህመድ ናዋፍ አልሳባህ የሀገሪቱ ጠቅላይ ሚኒስትር እንዲሆኑ መሾማቸውን መንግሥታዊው የሀገሪቱ ዜና አገልግሎት ከዩኤንኤ ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትሩ አዳዲስ የካቢኔ አባላት እንዲሰይሙ በአሚሩ ትዕዛዝ መሰጠቱን ታውቋል። የአዲስ ጠቅላይ ሚኒስትርና የካቢኔ አባላት ሹመት ለምን እንዳስፈለገ በጀርመን ህገወጥ ስደተኞችን ወደ ሀገራቸው የመመለስ ሥራ አልተሳካም ተባለ። ወደ ሀገራቸው እንዲመለሱ ከተወሰነባቸው ስደተኞች 2/3ኛው በመመለሻቸው ቀን አልተገኙም። የጀርመን ዜና አገልግሎት ዲፒኤ የመንግሥትን መረጃ ጠቅሶ እንደዘገበው ባለፈው ዓመት ወደ 13000 ገደማ ስደተኞች ወደ መጡበት እንዲመለሱ ተደርጓል። ይሁንና ከ23300 በላይ ስደተኞች በግድ ለመመለስ ታቅዶ አልተሳካም። ለዚህ በምክንያትነት የተጠቀሰው ተመላሾቹ ሊመለሱ በተያዘላቸው የበረራ ጊዜ አለመገኘት መሆኑን ተነግሯል። ጀርመን እንደ ጎርጎሮሳውያን አቆጣጠር ከ2016 ጀምሮ በከፍተኛ የስደተኞች ቀውስ ከሚጠቁ ሀገሮች አንዷ ሆናለች ያሉት የወግ አጥባቂው የሀገር ውስጥ ጉዳይ ፖሊሲ ቃል አቀባይ አሌክሳንደር ቶርም ስደተኞችን የመመለስ ፖሊሲ ቅድሚያ ሊሰጠው ይገባል ብለዋል። ቃል አቀባዩ አክለውም አጣማሪው የመራሄ መንግሥት ኦላፍ ሾልስ መንግሥት ህገወጥ ስደተኞችን ወደ የመጡበት ለመመለስ የጥቁር ባህር እህል መተላለፍ ስምምነትን ለማደስ እየሰራው ነው አለች። የቱርክ የውጭ ጉዳይ ሚኒስትር መቭሉት ካቭሉስሉ በቀጣር ዶሃ እየተካሄደ ባለው የተባበሩት መንግስታት የአዳጊ ሀገሮች ኮንፈረንስ እንዳሉት ሀገራቸው በተባበሩት መንግስታት ድርጅት የሚደገፈውና ዩክሬን ከወደቦቿ እህል እንድትልክ ተደርሶ የነበረውን ስምምነት ዳግም እንዲተገበር አበርትታ እየሰራች ነው። በስምምነቱ መሠረት የጥቁር ባህር መስመር ለመርከቦች ክፍት በማድረግ ካለፈው ሐምሌ ወር ጀምሮ ከ3 የዩክሬን ወደቦች እህል ማጓጓዝ ተችሎ ነበረ። ውሉ በህዳር ወር በድጋሚ ታድሶ የፊታችን መጋቢት 18 ያበቃል። በመሆኑም አዲስ ስምምነት መፈጸም ያስፈልጋል ብሏል የውጭ ጉዳይ ሚኒስትሩም። ስምምነቱ እንዲራዝም አገራቸው አበክራ እንደምትሰራ የገለጹት መቭሉት ጉዳዩን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ጋር እየመከሩበት እንደሆነም ተናግረዋል።
ሩሲያ በበኩሏ በጉዳዩ ላይ በሰጠችው መግለጫ የጥቁር ባህሩ የእህል መተላለፍ ስምምነት ሊራዘም የሚችለው የሀገሯ የእርሻ አምራቾች ፍላጎት ግምት ውስጥ ባስገባ መልኩ ሊሆን እንደሚችል ጠቁማለች ሲል ሮይተርስ ዘግቧል። በምስራቅ ዩክሬኗ የባክሙት ግዛት የሩሲያ ወታደሮች ከፍተኛ ሽንፈት እየገጠማቸው ነው ስትል ኪየቭ አስታወቀች። የዩክሬን የመከላከያ ሚኒስትር አሌክሲ ሬዘንኮቭ ለጀርመኑ ቢልድ ኦምዞን ጋዜጣ እንዳሉት ሩሲያ በባክሙት በቀን እስከ 500 ወታደሮች ሙትና ቁስለኛ እየሆነ ነው። ይሁንና ይህ አሃዝ በገለልተኛ ምንጭ አልተረጋገጠም። ለወራት ደም አፋሳሽ ጦርነት እያስተናገደችው ባለችው ባክሙት የሩሲያ ወታደሮች በከፍተኛ ሁኔታ የመድፍ ራት እየሆኑ ነው ሲሉ የመከላከያ ሚኒስትሩ አክለው መግለጻቸውን የጀርመን ዜና አገልግሎት ዲፒኤ ገልጿል። በባክሙት ዓለም አቀፍ የቅጥር ነፍሰ ገዳዮች ቡድን መሆኑን የሚነገርለት የሩሲያው የዋግነር ቡድን በዛ አካባቢ እንደሚንቀሳቀስ ዘገባዎች ያመለክታሉ። እስካሁን ወደ 50 ሺህ የሚሆኑ ወታደሮች ከእስር ቤት መመልመሉንና በአካባቢው እስከ 10 ሺህ ወታደሮች በግንባር ላይ ያሉ ሲሆን ቀሪዎቹ ሞተዋል፣ ቆስሏል አሊያም ደብዛቸው ጠፍተዋል ሲል ሩሲያ ቢሃይንድ ባርስ የተባለ የሰብአዊ መብት ተከራካሪ አሳውቋል። በሌላ ዜና የዩክሬን ወታደሮች በባክሙት በሩሲያ ወታደሮች በከፍተኛ ጫና ውስጥ እንደሆኑ እየተነገረ ነው። የታላቋ ብሪታንያ ወታደራዊ የስለላ ድርጅትን ጠቅሶ ሮይተርስ እንደዘገበው በአካባቢው ከፍተኛ ውጊያ እየተካሄደ ነው። ቻይና ከጸጥታ ስጋት አንጻር ወታደራዊ በጀቷን ከፍ ልታደርግ ነው። በጀቱ ካለፉት 4 ዓመታት ወዲህ በአይነቱ ከፍተኛ ነው ተብሏል። ቻይና ለዘንድሮ የያዘችው ወታደራዊ በጀት $225 ቢሊዮን ሲሆን ይህም እንደ ጎርጎሮሳውያኑ አቆጣጠር ከ2019 በኋላ ለመከላከያ ከተመደበው በጀት በ7.2 በመቶ ብልጫ አለው። የቻይናው ከፍተኛ ባለስልጣን ሊ ቺንግ ለብሔራዊ ህዝባዊ ኮንግረስ አባላት እንዳሉት ቻይናን ለማፈን እንዲሁም ለመያዝ የሚደረጉ የውጭ ሙከራዎች እየተባባሱ መጥተዋል ብለዋል። በመሆኑም በሁሉም የቻይና ድንበሮች ወታደራዊ ስልጠናዎችና የሁሌ ዝግጁነት ሥራዎች መስራት ያስፈልጋል። የአሜሪካ ባለሥልጣናት በበኩላቸው ቻይና በሚቀጥሉት ዓመታት ታይዋንን ልትወር እንደምችል በተደጋጋሚ ዓለም ዜናው ዮሐንስን አመሰግናለሁ። በኦሮሚያ ክልል በአዲስ አበባ ዙሪያ በቅርቡ በተመሰረተው ሸገር ከተማ ውስጥ በገፍ እየፈረሰ ያለው ህገወጥ የቤቶች ግንባታ በርካታ ነዋሪዎችን ለእንግልትና ለማህበራዊ ቀውስ እየዳረጋቸው መሆኑ እየተገለጸ ነው። በለገጣፎ ለገዳዲ ከተማ ለ6 ዓመታት የኖሩበት ቤት የፈረሰባቸው ግለሰብ ልጆቻቸውን ይዘው በዘመድ ቅጥር ግቢ በቀለሱት ሸራ ውስጥ ለመኖር መገደዳቸውን ተናግረዋል። ሌላ በሱሉልታ በ800 ሺህ ብር ገደማ ወጪ የገነቡት የመኖሪያ ቤት የፈረሰባቸው ግለሰብ በበኩላቸው በዋጋ ውድነት ሳቢያ መከራየት እንኳን እንደተቸገሩ ይናገራሉ። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ግን እየተወሰደ ያለው እርምጃ በፈጠረው ቀውስ አይስማሙም። ስዩም ጌቱ ተጨማሪ ዘገባ አለው። የሁለት ልጆች አባትና የአራት ቤተሰብ አባላት አስተዳዳሪው አቶ ልጃለም አበበ አዲስ አበባ ዙሪያ ከሚገኙ ከተሞች ከለገጣፎ ለገዳዲ ከተማ ነው ከ8 ዓመታት በፊት ከአርሶ አደር ይዞታ ገዝተው ለ6 ዓመታት ያህል ኖሬበታለሁ ያሉት መኖሪያ ቤታቸው የፈረሰባቸው ያለምንም ማስጠንቀቂያ ፈርሶብኛል ያሉት ቤታቸው ለቤት አልባነትና ለከፋው የጎዳና ህይወት እንደዳረጋቸውም የሚገልጹት እኚሁ ተፈናቃይ አሁንም መሄጃ እንደሌላቸው ያስረዳሉ። ምንም ማስጠንቀቂያ የለም። እኛ አካባቢ ብቻ 460 ምናምን ቤት በአንድ ቀን ነው ውድም ያደርጉት ማለት ነው። አውጡ የለ በቃ እንደዚህ አይነት ታሪክ ይፈጠራል ብዬም አልጠበኩም። ኢትዮጵያ ውስጥ ሆነ እንደዚህ ግፍ መፈጸሙ በጣም ከባድ ነው። ስንት ሰው ሜዳ ላይ ነው ያለው። እኔ ራሱ አንድ ዘመድ ጋር ተጠለል ግቢ ውስጥ ከይር ዝናብና ፀሐይ ይፈራረቅበታል። ልጆች ዝም ብዬ የሆነ ሸራ ውስጥ አድርጌ ነው የምኖረው። ብሔር ተኮር ትንኮሳ ይደርስብናል የሚሉት እኚሁ ተፈናቃይ በተለያዩ ቦታዎች መጠለያም ጠይቀው እስካሁን አለመሳካቱንም ገልጸዋል። አላስቀምጥ እያሉ ራሱ ይሄ እኛ መሬት ናታ ሂዱ ሀገራችሁ እያሉ በቃ ማን ነው እንዲምላችሁ ወጣቶቹ ምናምን ታጣቂም አካል የሆኑት እንደዛ ነው። የት ነው ያሉት አሁን እርሶ? እኔ አሁን ገዋሳ አቦይ ቤተክርስቲያን አካባቢ ነው ያለሁት። ለገጣፎ ማለት ነው ገዋሳ? አዎ ለገጣፎ። ደብረ ብርሃንም ቅሬታ ገብተን ነበረ። እዛ በቃ መጠለያ ፍቱን ልጆቻችን ጅብ እየተበሉ ነው። የትም ብዙ ህፃኖች ናቸው የተበሉት። አሁን እኛ አካባቢ ራሱ 2 ህፃኖች ተበልተዋል። ወደ ድሬም አካባቢ እንደዚሁ በቃ። ስለዚህ ልጆቻችን ጅብ እየበላብን ስለሆነ ሜዳ ላይ ነው ያለነው። ጊዜያዊ መጠለያ ፍቱንና እንግዲህ እግዚአብሔር እንደፈቀደ እንሆናለን ብለን እዛ ጠይቀናል። ምላሽም አልሰጡንም ገና። እኔ አሁን ግራ ግብት ብሎኛል። በቃ ህፃኖች ወዴት እንደማደርግ ራሱ ግራ ገብቶናል እና መንግስት ካለ ይድረስልን እያልን ነው። በዚሁ በአዲስ አበባ ዙሪያ ከሱሉልታ ወረዳ
ካሁን በፊት በአካባቢው ተወላጅነት ባገኙት ቦታ ያላቸውን ጥሪት አፍሰው የገነቡት ቤት ፈርሶባቸው ለከፋ ኢኮኖሚያዊና ማህበራዊ ቀውስ መዳረጋቸውን የሚገልጹት ሌላው ቤታቸው የፈረሰባቸው የአካኮ መና አብቹ ተፈናቃይ ስንሰራ በአካባቢው የመንግስት አስተዳዳሪዎች የተበረታታንበትም ነበር ይላሉ። 100 ሺህ በላይ ይሆናል እኔ ያወጣሁበት ማለት ነው። ያው ቤት ተፈርሷል። አሁን እንደውም የምናደርበትና ጠፍቶብናል። አሁን አዲስ አበባ በጣም ቤቱን እያወደዱብን አለ። መከራየቱ እንኳን አልቻልንም። እነሱ ደግሞ የቀረው ሁሉ ምንም ነገር ቤቱ መከራት የለበትም እንደምን እያፈረሱብን አለ። በጣም ጭንቀት ውስጥ አለ። ይሄ ሁሉ እስክሰራ ማንም አካል አይጠይቃችሁም ነበረ? እንደውም እዛ ነው ሲያበረታቱን ነበረ። በጣም ብዙ ቤተሰብ ወርቆብናል። በቅርቡ በአዲስ አበባ ዙሪያ በ160 ሺህ ሄክታር የመሬት ቆዳ ስፋት ላይ በአዲስ መልክ የተደራጀው ሸገር ከተማ አስተዳደር በእነዚህ አካባቢዎች በስፋት የተገነቡ ህገወጥ የቤቶች ግንባታ ያሏቸው የሚፈርሱት ሊደርስ የሚችለውን ማህበራዊ ቀውስን ለማስቀረትና የህግ የበላይነትን ለማስከበር ነው። የከተማ አስተዳደሩ ከንቲባ ዶክተር ተሾመ አዱኛ ሸገር ከተማ በተዋቀረበት የአዲስ አበባ ዙሪያ ከተሞች በፊቱኑ የተንሰራፋውን የህገወጥ ቤቶች ግንባታ መሰረተ ልማቶች ያልተሟሉላቸውና ማህበራዊ ቀውስን ያስከትላሉ ተብሎ ሊታለፉ የማይችሉ ናቸው ብለዋል። ሸገር ሲቋቋም በፊት በነበሩት የከተሞች አስተዳደር ድክመት ምክንያት ወይንም በሌላ ባልታወቀ ምክንያት የሸገር ከተማ እንደተቋቋመ ወደ ስራ ስንገባ መሬት ላይ ያለው ነገር ምንድነው? አብዛኛው መሬቶቹ በህገወጥ መንገድ የተወረሩ ናቸው ማለት ትችላለህ። የተገነባበት ሳይሆን አብዛኛው ቦታዎች በህገወጥ ግንባታ የተወረረ ነው። አንድን ከተማ የሚያደርገው የህግ የበላይነት ሲኖር ነው። ሁሉም ስራ ጠብቆ በህጉ መሰረት ግንባታም ከሆነ መሬት ማግኘት ካለበት በዛ ሲሄድ ነው። ስለዚህ እኛ ምንድን ያደረግነው መጀመሪያ እነዚህ አይነት ነገሮች መስተካከል ስላለባቸው ህገወጥ ቤቶችን ማፍረስ ነው የጀመርነው። የማህበራዊ ቀውስ ፈጠረ ብለን አናምንም። ምክንያቱም በኋላ ላይ የሚሰሩት ነገሮች ናቸው በሀገርም ደረጃ ክልልም ደረጃ ከፍተኛ ጥቅም ያላቸው። አሁን እዛ ግንባታ ያለበት ቦታ ብትሄድ መንገድ የለም፣ የጤና አገልግሎት የለም። ሰዎች ቤዚክ የሆኑ ነገሮችን ለማግኘት በሚያስችል ሁኔታ አይደለም ግንባታውም የተካሄደው። ስለዚህ ይህን ነገር